ሳይኮ ሳይበርኔቲክስ ነው የሚለው ሁለት ቃል ላይ ታችሁታል ብዬ አስባለሁ። ሳይኮ ሳይበርኔቲክስ ምንድነው? ለምንድነው ይሄ ርዕስ የተጠቀመው ጻፊው? ራሳችሁን የምታዩበት መንገድ ሲቀየር አክሽናችሁም ተግባራችሁም ይቀየራል፣ ፈገግታችሁ ይቀየራል፣ ሪላክስ ታደርጋላችሁ፣ ኢነርጂ ደግሞ ይገባል። በጣም በሚገርማችሁ ሁኔታ በጻፊው አገላለጽ እንደምትፈልጉት ኮንሺየስ ንቁ የሆነ አእምሯችሁ ክፍል እንደምትፈልጉት አልሆነም ነው እንጂ ኦልሬዲ ሰውነታችሁ ግን በስዕል ነግራችሁታል፣ የምፈልገው እንዲህ እንዲሆን ብላችሁታል። በነገራችን ላይ አድገን ከምንለፋው በላይ በልጅነት አእምሯችን ላይ የተሳለው ነገር ረጅም ጊዜ መቆየት አቅሟል። እናንተ ሌላ ናችሁ፣ ችግሩ ሌላ ነው። ኢቨንትንና ፐርሰናሊቲ ይለዩ፣ ማንነታችሁና ሁኔታው ሲሳካም እንደዛው ስለተሳካ በቃ እኔ እንደዚህ ነው አትበል። ጥሩ ተዘጋጅታል፣ ጥሩ ሰርታል፣ አለቀ። ከዛስ ነገ ደግሞ ዛሬ ፕሮግራማችን ዳሰሳ ለማድረግ የመረጥኩት መጽሐፍ እውነት ለመናገር በጣም በብዙዎቻችሁ ጥያቄ የመረጥኩት መጽሐፍ ነው። ረጅም ጊዜ ሲጠየቀው የነበረ መጽሐፍ ነው። በማክስዌል የተጻፈውን ሳይኮ ሳይበርኔቲክስ የሚባለውን መጽሐፍ ነው። እንግዲህ ይሄ መጽሐፍ ብዙ ከመጠየቁ የተነሳ እንደው መጽሐፉ ምን ያነሳ ይሁን ምን አይነት ሀሳብ ያወራ ይሁን ብዬ ኪዩሪየስ ሆኛለሁ እውነት ለመናገር እና መጽሐፉ እውነት ነው ደስ የሚል ሀሳብ የሚያነሳ መጽሐፍ ነው። ሰው ምንድን ነው እስኪ እዚህ መጽሐፍ ላይ የተጻፉት ሀሳቦች ማክስዌል በዚህ መጽሐፍ ላይ ምንድን ነው ሊነግረን የፈለገው የሚሉትን ሀሳቦች እስኪ በተቻለኝ መጠን ለማንሳት ልሞክር። በመጀመሪያ ገና መጽሐፉን እንደጀመራችሁት ጸሐፊው ለምን ለመጽሐፍ እንደተነሳሳ ይናገራል እና ጸሐፊው ስለ ራሱ ሲናገር እኔ ፕላስቲክ ሰርጀሪ የምሰራ ሰው ነኝ አለ እና ኦኬ ፕላስቲክ ሰርጀሪ ታዲያ የሚሰራ ሰው እዚህ ርዕስ ላይ እንግዲህ አንዳንድ ሀሳቦችን ታያላችሁ። መጽሐፉ ስለምን እንደሚያወራ ከጀርባም ከፊትም ታገኛላችሁ እና እንዴት እንደዚህ አይነት መጽሐፍ ይሄ ሰው ጻፈ የሚል አይነት ሀሳብ አይምሮ ላይ መጣና ምንድነው የሚለው እንግዲህ በዚህ ስራዬ የተለያዩ አይነት ሰዎችን አገኛለሁ አለ። የተለያዩ አይነት ሰዎችን ማግኘታቸው አይቀርም እና እንግዲህ በብዙ ምክንያት ሰዎች እሱ ጋር ሊመጡ ይችላሉ። እንግዲህ ፕላስቲክ ሰርጀሪ የሚሰራ ሰው ነው ካልኳችሁ ወይ ፕላስቲክ ሰርጅን ነው ካልኳችሁ ሰዎች እሱ ጋር ምን ፈልጎ ሊመጡ እንደሚችሉ ታያላችሁ። አንዳንድ ጊዜ ሰዎች የሆነ ጠባሳ ኖሮባቸው ያንን ጠባሳ ለማጥፋት እሱ ጋር ይመጣሉ። በወሊድ ምክንያት ብዙ የተለያዩ ነገሮች ሊፈጠሩ ይችላሉ። ስለዚህ እነዛን ለማስተካከል የሚመጡ ሰዎች አሉ። ሰውነታቸው ላይ የማይወዱት የማይፈልጉት የሆነ ነገር ሊኖር ይችላል። እሱ እንዲስተካከልላቸው የሚፈልጉ አይነት ሰዎች አሉ። ብቻ ሰውነታቸው ላይ እንዲስተካከል የሚፈልጉ ሰዎች የሆነ ነገር እንዲስተካከልላቸው የሚፈልጉ ሰዎች እሱ ጋር ይሄዳሉ እና ስራውም ስለሆነ የሚመጡትን ሰዎች ማስተናገድ ስራው ነው። እነዚህን ሰዎች ያስተናግዳልና እኔ ጋር የሚመጡትን ሰዎች አንዳንድ ጊዜ በምን ቃል እንኳን መግለጽ እንደምችል ግራ እስኪገባኝ ድረስ የሆነ በጣም የሚገርም ለውጥ ከሰርጀሪ በኋላ የሚገርም ለውጥ አይባቸዋለሁ አለ። እንዴት ብላችሁ ከጠየቃችሁት አንዳንድ ሰዎች አሉ እኔ ጋር ሲመጡ የሆነ ጠባሳ ይኖርባቸውና ተሸማቀው ነው የሚመጡት። ይሄ ጠባሳ እኮ እንዲያርጎኝ እንዲኮባል ነበር ይሉና ልክ ከሰርጀሪ በኋላ ጠባሳው ሲጠፋላቸው በፊት ሲገቡ የተሸማቀቁት በፊት ሲገቡ እንደ ነፃ ሆነው የማያወሩት ቀና ብለው አንገት የማያዩት ሰዎች ከሰርጀሪ በኋላ በአንዴ ሲቀየሩ ታያላችኋል። ድሮ ይሸማቀቅ ነበር፣ አሁንስ በቃ ጮክ ብሎ ነው የሚያወራው፣ ጮክ ብሎ ነው የምታወራው። ነፃ ነች፣ አትሸማቀቅም፣ እንደፈለገች ነፃ ትሆናለች፣ የምትፈልገውን ልብስ ለብሳለች። በአንዴ ሰርጀሪው ሲቀይራቸው ማያቸው ሰዎች አሉ። አንዳንድ ሰዎች ይቺ ነገር ብትጨመርልኝ ይቺ ነገር እንዲህ ብትሆንልኝ ይላሉ። ይመጣሉ፣ ስራቸው ነው፣ ሰርጀሪ ይሰራሉ። ከዛስ ከሰርጀሪ በኋላ ፍጹም ሌላ ሰው ሲሆኑ ታያቸዋላቸዋል። እና አንዴ እኔ ራሱ ይገርመኛል፣ ሲገቡ ሌላ ነበሩ፣ ሲወጡ ሌላ ሰው። በጣም በሚገርማቸው ሁኔታ ግን አንዳንድ ሰዎች ደግሞ አሉ አለ እነዚህ ሰዎች ሲገቡ በቃ እዚህ ጋር የሆነ ችግር አለችብኝ ብሎ ነው የገቡት እና ያ ችግር በሰርጀሪ ሲፈታ በሰርጀሪ ከተፈታ በኋላ ያ ነገር ካለፈም በኋላ መስታወት ፊት ቆመው ራሳቸውን ሲያዩ እንደ በፊቱ ሲሸማቀቁ ታያላችሁ። የለም እኮ ያ ነገር ግን አሁንም እንዳለ እየተሰማቸው አሁንም ይቺ ነገር ግን እርግጠኛ ነህ እያሉ አሁንም ሞራላቸው እንደሚወርድ መጽሐፉ ይናገራልና ጸሐፊው ኪዩሪየስ ይሆናል። እነዚህ ሰዎች ይሄ ነገር ቢወጣ ደስ ይለኛል በራስ መተማመን የወሰደብኝ ብለውኝ ያ ነገር ሲወጣ ያ ነገር ሲስተካከልላቸው ተመሳሳይ ለምን ይሆናል? ለምን አሁንም በራስ መተማመን ያጣል? ለምን እንደ በፊቱ ነፃ ሆኖ ማውራት እንደ በፊቱ ነፃ ሆኖ መጫወት ለምን ከበዳቸው የሚል ጥያቄ አይምሮ ላይ መጣ እና ሳይኮ ሳይበርኔቲክስ የሚለው መጽሐፍ ያኔ የተወለደ ማለት ነው። እና ጸሐፊው ለምንድን ነው እንዲሆነው ብላችሁ ከጠየቃችሁት የሚመልሰው መልስ የሰው ልጆች ሁለት አይነት መስታወት አለን ይላችኋል። ሁለት አይነት ምስል አለ። የመጀመሪያ መስታወት ፊት ቆማችሁ የምታዩት ምስል ነው። መስታወት ፊት ቆማላችሁ፣ ልብሳችሁን ታያላችሁ፣ ፀጉራችሁን ታያላችሁ፣ ፊታችሁን ታያላችሁ። የሚነሳ ነገር ካለ ታነሳላችሁ፣ የምትቀቡት ነገር ካለ ትቀባላችሁ። በቃ ንጹህ ሆናችሁ ለመውጣት ትሞክራላችሁ። ይሄ መስታወት ፊት የምታዩት አካላዊ ማንነታችሁ ነው። ግን ደግሞ ሌላ አለ። በመስታወት ሳይሆን በአይምሯችሁ ውስጥ በህሊናችሁ ውስጥ የሳላችሁት ሌላ ስላል ሌላ ፐርሰናሊቲ ሌላ ማንነት አለ። እሱ ደግሞ ሰልፍ ኢሜጅ ይባላል። ጸሐፊው መግቢያውን ላይ ከጀርባውን ብታዩት ብዙ ደጋግሞ የሚጠቅሳቃለች እቺ ሰልፍ ኢሜጅ ደግሞ ማለት መስታወት ፊት ቆማችሁ የማታዩት ግን ደግሞ አይምሯችሁ ውስጥ የሳላችሁት የእናንተ ማንነት እና ጸሐፊው ምን ይላል?
አንዳንድ ሰዎች ሲመጡና ሰርጀሪ ከተሰሩ በኋላ በአንዴ ሲደሰቱ የምታዩት በአንዴ አእምሮ ውስጥ የነበረችው ስዕል ቶሎ ስለምትቀየር ነው። አንዳንዱስ ይሄኛው በቃ እንዲስተካከል የሚፈልግለት ነገር ከተስተካከለለት በኋላ አእምሮ ውስጥ ያለው ስዕል እንደ በፊቱ ስላልሆነ ወደ በፊት አእምሮ ውስጥ ያለው ስዕል አዲስ ስላልሆነ ስላልታደሰ በበፊቱ ስለተያዘ እንደ በፊቱ ሲሸማቀቅ ታያላችሁ። እና እዚህ መጽሐፍ ላይ ጸሐፊው አትኩሮ የሚያወራው ነገር ሰልፍ ኢሜጅ ምንድን ነው? ሰልፍ ኢሜጅ እንዴት ሊቀየር ይችላል? ይህ ሰልፍ ኢሜጅ የመቀየር ሂደት ምንድነው? ሳቦታጅ የሚያደርጉት ነገሮች ምንድነው? የሚያሰናክሉት ነገሮች ምንድነው? እንቅፋት የሚሆኑ ነገሮች የሚሉትን ሀሳቦች ያወራልና እንዴ መጽሐፉን ሀሳብ ከመጀመሪያ በፊት ግን ርዕሱን ማብራራት አለብኝ ብዬ አስባለሁ። ርዕሱን አይታችሁ ከሆነ ሳይኮ ሳይበርኔቲክስ ነው የሚለው። ሁለት ቃል አይታችሁታል ብዬ አስባለሁ። ሳይኮ ሳይበርኔቲክስ ምንድን ነው? ለምንድን ነው ይሄ ርዕስ የተጠቀመው ጸሐፊው? የሁለት ቃሎች ድምር ነው። የመጀመሪያው ሳይኮ የምትል ቃል ነች አይደል? ሳይኮ ማለት ማይንድ እንደማለት ነው፣ አይምሮ እንደማለት ነው። ቀጥታ ቃሉን እንደወስደው ሳይኮ ማለት ማይንድ እንደማለት አይምሮ እንደማለት። ከዛ ሳይበርኔቲክስ የምትለው ቃል ብዙ ጊዜ ከሶፍትዌር ጋር ለሚወራው ከሶፍትዌር ጋር ሳይበር ሴኩሪቲ ምናምን ሲባል ነው የምናውቃቸው። እና ምንድነው ሳይበርኔቲክስ የምትለው ቃል ትርጉማ ምንድነው ካላችሁ በመጽሐፉ አገላለጽ በጣም ውስብስብ የሆነን ሲስተም በጣም ኮምፕሊኬትድ ወይ ውስብስብ የሆነን ሲስተም የመቆጣጠርና ከዛ ሲስተም ጋር ኮሚኒኬት የምታደርጉበት ሜካኒዝም ነው፣ ወይ ከዛ ጋር ኮሚኒኬት የምታደርጉበት መንገድ ነው። ሳይበርኔቲክስ ማለት በጸሐፊው አገላለጽ በጣም የተወሳሰበ ሲስተም ብላችሁ አስቡ። በጣም ውስብስብ የሆነ ነገር ይህን ሲስተም እንዴት ነው ማኔጅ ማድረገው፣ ከዚህ ከተወሳሰበ ሲስተም ጋር እንዴት ነው ኮሚኒኬት ማድረገው፣ እንዴት ነው ማዘው የሚለውን ነገር የሚቆጣጠር አይነት ሳይንስ ሳይበርኔቲክስ ይባላል። እና ብዙ ጊዜ ቃል ከኮምፒውተሮች ጋር ነው የሚገለጽ ተያይዞ የሚነሳው። ጸሐፊ ግን ከኮምፒውተር ይልቅ ውስብስብ ስለሆነው ስለ አይምሯችን ይናገራል። ይህን ቃል ስደባልቁት ምን ይላል? አይምሯችን በጣም ውስብስብ የሆነ ሲስተም አለው። ይህንን ሲስተም እንዴት መረዳት እንችላለን? ምናልባት ሰልፍ አዌርነስ የመጀመሪያ ሊሆን ይችላል። ከዛስ ይህንን ውስብስብ ሲስተም እንዴት ነው ማኔጅ ማድረግ የምችለው? እንዴት ነው መቆጣጠር የምችለው? መቆጣጠር ብቻ አይደለም፣ እንዴት ነው ከዚህ ሲስተም ጋር ኮሚኒኬት ማድረግ የምችለው? እንዴት ነው አይምሮ ውስጥ ያለውን ስዕል የኢሜጅ ወይ ሰልፍ ኢሜጅ የሚባለው ነገር እንዴት መቀየር የምችለው? እሱን የሚያወራ መጽሐፍ። እንግዲህ ሀሳቡ እንደሚባል አሁን እንደማወራው ቀላል ቢሆን መጽሐፍ አይጠበቅበትም ነበር። እንደው አውርታችሁ ብፈልጋችሁ በአንዴ ቅይር የምታደርጉት ነገር ቢሆን ማንም ሰው አይቸገርም ነበር። ግን በአንዴ የሚቀየራል። ጊዜ የሚፈልግ ነገር ነው፣ ትኩረት የሚፈልግ ነገር ነው። ይሄ እንዴት ነው ከመሬት ተነስታችሁ የሆነ ነገር ትሪገር አድርጓችሁ የምትቀይሩት ነገር እንዳለው ይናገር። ለአንዳንዶች እውነት ነው ሲቀየር ታያላችሁ። የሆነ ሰርጀሪ ሲቀይራችሁ ታያላችሁ። ያ ሰርጀሪ ሳይሆን ግን የቀየራችሁ ለአንዳንዶች ያ የመቀየር ምክንያት ምንድን የሚባለው አይምሮ ውስጥ ያለው ኢሜጅ ስለተቀየረ ነው። አንድ ታሪክ ትዝ አለኝ። ከዚህ መጽሐፍ ጋር የሚገናኝ ታሪክ አይደለም። አንድ ሰው ሲያወራ ነው የሰማሁት። ምን አለ? አንዲት ሴት ነች አሉና ብዙ ትኩረት ማታገኝ በቃ ኖርማል ህይወት የምትኖር ሴት ነች እና አጋጣሚ አንድ ልብስ ቤት ገብታ አንድ ኮፍያ አየች እና ኮፍያውን አደረገች ራሷ ላይ ማለት ነው። ስታደርግ አጋጣሚ አንድ ሴት አየቻት እና ኮፍያ ያምርብሻል፣ እንዴት ነው ያማርሻል አለቻት። በቃ ልጅቷ ደስ አላት ነው ብላችሁ እንዴማ ከሆነ ትኩረት ማታገኝ ልጅ ወለፍ ተሰለ ትኩረት ስታገኛ ያምራል ስትባል ምን ነው የምታስቡት? መግዛት አይደል? ገዛችና ወጣች። በጣም የሚገርማችሁ ነገር ኮፍያውን ገዝታ ከወጣች በኋላ መንገድ ላይ የሚያያት ሰው ዛሬ እንዴት አማረብሽ፣ ዛሬ ፈገግ ብለሻል፣ ቤትም ስትገባ ዛሬ ምን አግኝተሽ ነው፣ ዛሬ ደስ ብሏሻል ምናምን ይሏታል። በቃ የሆነ ሰው ሁሉ እያደነቃት አለፈ። በጣም በሚገርማችሁ ሁኔታ ግን ቤት ገብታ ፊቷን ስታይ፣ ቤት ገብታ መልኳን ስታይ፣ መስታወት ላይ ስታይ ኮፍያውን ገዛችው እንጂ አድርጋ አልመጣችም፣ ጥላውን ሄደችው። ምንድነው ይቺ ልጅ ወለፍ ተሰደን ይቀየራት? ምንድነው ይቺ ልጅ ወለፍ ተሰደን ሰዎች ስለሷ የሚያወሩትን ነገር ይቀየረው ካላችሁ ሌላ የሚታየው ውጭ ያለው ነገር አይደለም፣ እዚህ ውስጥ ያለው ነገር የተቀየረው። ራሳችሁ የምታዩበት መንገድ ሲቀየር አክሽናችሁም ተግባራችሁም ይቀየራል፣ ፈገግታችሁ ይቀየራል፣ ሪላክስ ታደርጋለች፣ ኢነርጂ ደግሞ ይጋባል። ከዚህ ታሪክ ትረዳላችሁ። ሌላ ነገር ተቀይሯል። አንዳንድ አይምሮ ሲቀየር ሰውነታችሁ ይቀየራል። ሰውነት ሲቀየር ሰውነታችሁ ነፃ ሲሆን ኢነርጂ ይጋባል። ሰውም ላይ ያለው ነገር እንደሚቀየር ታያላችሁ። እና ሳይኮሳይበርኔቲክስ ማለት ውስብስብ የሆነውን የአይምሯችን ክፍል ከተለይ ጸሐፊ ከሰልፍ ኢሜጅ ጋር አገናኝቶ ነው የሚያወራው። እንዴት እንረዳው፣ እንዴት እንቆጣጠረው የሚል አይነት ሀሳብ ያነሳል። እዚህ መጽሐፍ ላይ እንግዲህ ወደ 15 የሚሆን ምዕራፍ ነው ያለው። የተወሰኑ ነገሮችን ለማንሳት ልሞክር። በተለይ 3 ዋና ሀሳቦችን ላንሳና ቀስ እያልኩኝ ከዛ በኋላ ሀሳቦችን አሰፋለሁ። የመጀመሪያው ጸሐፊው ስለ ሰልፍ ኢሜጅ ያወራል። የመጀመሪያው ምዕራፍ እንግዲህ ዋሪ ሰልፍ ኢሜጅ ነው አይደል? ከዛ ጋር የተገናኘ ሀሳብ ነው የሚያወራውና ሰልፍ ኢሜጅ ማለት ምን ማለት ነው? ሰልፍ ኢሜጅ ማለት ቃሉ ራሱን ይገልጻል ብዬ አስባለሁ። ሰልፍ ማለት ራስ ነው፣ ኢሜጅ ማለት ደግሞ ስዕል ነው። ሰልፍ ኢሜጅ ማለት አንድ ሰው ስለ ራሱ ያለው ስዕል ማለት ነው። ይህ ስዕል በጣም በብዙ መንገድ ሊገለጽ ይችላል። አንዳንድ ሰው ሰልፍ ኢሜጅ ማለት የአንዳንድ ሰው ሰልፍ ኢሜጅ ለምሳሌ አንዳንድ ሰው ጋር በራስ መተማመን የሱ ሰልፍ ኢሜጅ የሆነ ሰው አለ። ለአንዳንድ ሰው እድለኝነት ሰልፍ ኢሜጅ የሆነ ሰው አለ። ለአንዳንድ ሰው ቢዝነስ ማንነት ሰልፍ ኢሜጅ የሆነ ሰው አለ። ለአንዳንድ ሰው ተጫዋችነት ሰልፍ ኢሜጅ የሆነ ሰው አለ። ሁላችንም የራሳችን ሰልፍ ኢሜጅ አለ።
ግን በጻፊው አገላለጽ ሰልፍ ኢሜጅ የሚባል ነገር አይምሮአችን ውስጥ ያለ ስዕል ብቻ ሳይሆን ሰልፍ ኢሜጅ የሚባል ነገር ህይወታችን ላይ ወይ ዙሪያችን ለሚፈጸመው ነገር እንደ ብሉፕሪንት አድርጎ ደግሞ ይገልጻል። ብሉፕሪንት ማለት አንድ ህንፃ ከመገንባቱ በፊት በምን አይነት መንገድ መሰራት አለበት ስትራክቸሩን የሚያሳይ ስዕል ነው አይደለ? ሰልፍ ኢሜጅ ማለት በጻፊው አገላለጽ አንድ ሰው ከሚወስደው ተግባር ጀርባ ያለ ብሉፕሪንት ነው። አንድ ሰው የሆነ ነገር ከማድረጉ በፊት ያ ነገር በምን አይነት መንገድ ይሄዳል፣ አንድ ሰው የሆነ ነገሮች ከመግባት በፊት እዛ ውስጥ ገብቶ ምን አይነት ውጤት ሊመጣ ይችላል የሚለውን ነገር የሚነግራችሁ ብሉፕሪንት የሚነግራችሁ ምስል እንደሆነ ይናገራል። በምን አይነት መንገድ ነው ይሄን ሐሳብ ያልከው ካላችሁ ጻፊው ለምሳሌ አንዳንድ ሰው ወጥቶ ሰው ፊት ለመናገር ይሞክርና ከመውጣቱ በፊት ግን አይምሮ ላይ የሆነ ሰልፍ ኢሜጅ አለ፣ የሆነ ስዕል አለ። ምን አይነት ስዕል? ለምሳሌ አንዳንድ ሰው ጋር በራስ መተማመን ማጣት ሊሆን ይችላል፣ ወይ ደግሞ ተቃራኒው አንዳንድ ሰው ጋር በራስ መተማመን ማግኘት ሊሆን ይችላል። ሰው ፊት ቆሞ ከማውራቱ በፊት አይምሮ ላይ የሳላቸው ኢሜጆች አሉ። ሰው ፊት ሲያወራ ሊፈጠር የሚችለውን ነገር፣ ቢሳሳት የሚፈጠረውን ነገር፣ ይሄ ሁሉ ነገር ይመጣና ሰው ፊት ቆሞ ሲያወራ እንደፈለገ ነፃ ሆኖ ላለማውራት ሲታሰር ታያላችሁ። ይሄ ብሉፕሪንት ነው። ከመፈጠሩ በፊት ቀድሞ ገምቷል። ማን? ኢሜጁ፣ አይምሮ ውስጥ የሳላቸው ስዕል። ለአንዳንድ ሰው ከሰው ጋር እኔ ከሰው ጋር ስቀመጥ ወሬ ይጠፋብኛል የሚል አይነት ሰው አለ። አንዳንድ ሰው ኢንተርቪው ሊደረግ ሄዶ ስራ ቦታ ወይ ደግሞ የስራ ዕድል አግኝቶ ኢንተርቪው ሊደረግ ሄዶ እኔ አልችልም ስገባ እንዲሆናል የሚል ሰው አለ። ኢሜጁ አይምሮ ላይ ኦልሬዲ ሴት ስለተደረገ ሲሄድ የሚያወራው ነገር እንደሚፈልገው ሳይሆንለት ሲቀር ታያላችሁ። በጣም በሚገርማቸው ሁኔታ በጻፊው አገላለጽ እንደምትፈልጉት ኮንሺየስ ንቁ የሆነ አይምሮአችሁ ክፍል እንደምትፈልጉት አልሆነም ነው እንጂ ኦልሬዲ ሰውነታችሁ ግን በስዕል ነግራችሁታል። የምፈልገው እንዲሆን ብላችሁታል። የምፈልገው እንድርበተበት ነው። የምፈልገው ኮንፊደንስ እንዳጣ ነው። በምን? በስዕል። በምን? በሰልፍ ኢሜጅ። ለዚህ ነው ጻፊው ሰልፍ ኢሜጅ ማለት ብሉፕሪንታችሁ ነው። ዙሪያችሁ ያለውን ነገር ሊቀርጽ የሚችል በጣም ትልቅ አሴት የሆነ ነገር ነው ይላል። እና ምንም ነገር እንዲቀየር ከፈለጋችሁ መጀመሪያ መቀየር ያለበት ሰልፍ ኢሜጅ ነው። ሰርጀሪ የአንዳንድ ሰዎች በራስ መተማመን ያመጣል። የአንዳንድ ሰውስ ማምጣት አይደለም፣ እንደውም አንዳንድ ሊያወርድ ይችላል። ለምን? ሰርጀሪው አይደለም የሚቀይረው ነገር አስተሳሰቡ ነው። ግን ጻፊ የሚያምስላችሁ ይሄ አስተሳሰብ እንደምታስቡት ዝም ብሎ ቀላል የሆነ አስተሳሰብ አይደለም። ሳይበርኔቲክስ ሲለው ውስብስብ የሆነን ሲስተም ማውራት አይደለም። እንደምታስቡት ቀላል አይደለም። ለምን? ምክንያቱም ይሄ ሰልፍ ኢሜጅ የሚባለው ነገር ቶሎ የተፈጠረ አይደለም። በጊዜ ሂደት እያደገ በጊዜ ሂደት እየተገነባ የመጣ ነገር ነው ይላል። እንዴት እንዲያልክ በምን አይነት መንገድ ነው ይሄን ሐሳብ ያነሳልን ካላችሁ ለምሳሌ ሰልፍ ኢሜጅ የሚባለው ነገር የሚመጣው አንደኛ በቻይልድሁድ ኤክስፒሪየንስ ነው ይላል። ልጅ እያላችሁ ነገር ስታደርጉ ሰዎች የሚያወራችሁ ነገር ምናልባት ይህን ፕሮግራም በብዙ መንገድ የምታዩ ቤተሰቦች ልትሆኑ ትችላላችሁ። አንድ ልጅ ገና በልጅነቱ የሚነገረው ነገር አይምሮ ውስጥ ስለራሱ ያለውን ማንነት የሚስለውን ስዕል እንዲወስን ያደርገዋል። የሆነ ነገር ሲያጠፋ ካጠፋ በኋላ የምትናገሩት ነገር የሆነ ነገር ሲያደርግ ጥሩ ሊሆን ይችላል፣ መጥፎ ነገር ሲያደርግ የምትናገሩት ነገር ያ ልጅ በዛ እድሜው ስለራሱ ያለውን ነገር እንዲስል ያደርጋል። አንዳንድ ሰው ገና በልጅነቱ እንትናማ የሆነ ተሰጥቷለሁ እንትናማ እንዲህ ቦታ ይደርሳል ብሎ ስለራሱ ትልቅ ነገር ተስፋ እያደረገ እንዲያደርግ ተደርጎ ያደገ ሰዋል። አንዳንዱስ የሆነ ነገር በተበላሸ ቁጥር የሆነ ነገር በሳተ ቁጥር እንዲፈራ እንዲጨነቅ የሆነ ነገር የዓለም ፍጻሜ እንደሆነ እንዲያስብ ተደርጎ ያደርግና ይሄ ልጅ በኋላ ኃላፊነት መውሰድ የሚጀምርበት እድሜ ላይ እንደፈለገ ነፃ ሳይሆን ሲቀር ታዩታላችሁ። ለምን እንዲሆነ ካላችሁ የቻይልድሁድ ኤክስፒሪየንስ ምንድነው? አይምሮ ላይ ሳለው ስል ስላለ። በነገራችን ላይ አድገን ከምንለፋው በላይ በልጅነት አይምሮአችን ላይ የተሳለው ነገር ረጅም ጊዜ መቆየት አቅማል። በጻፊው አገላለጽ ሰልፍ ኢሜጅ የሚባል ነገር አንደኛ በቻይልድሁድ ኤክስፒሪየንስ ይመጣል። ስለዚህ በተሻለ መጠን ልጆች ጋር የምናወራውን ነገር እንድንጠነቀቅ እንደ እግረ መንገድ ይጣላል። ምክንያቱም መጽሐፉ የሚያወራው ሀሳብ ስለሆነ ልጆች ትንሽ ሀሳቡን አሰፋዋል። ኢቨንትንና ፐርሶናሊቲን አንድ ላይ ደባልቆ ማውራት በጣም መጥፎ ነገር ነው። ቀስ እያልኩ ሁለተኛ ሀሳቤ ላይ አወራዋለሁ። ኢቨንትንና ማንነትን አንድ ሰው ሲሳሳት ተሳሳተ ነው እንጂ አንድ ሰው ሲሳሳት የማይሳካል አንተ እንዲህ ነህ ስትሉት ያ ሰልፍ ኢሜጅ ላይ በደንብ ቁጭ አይሄድም፣ አይንቀሳቀስም። እንኳን ለልጆች ለትልቅ ሰው መሳሳት አንድ ነገር ነው። ግን ደግሞ እኔ እንትና የሚሰራው ነገር ሁሉ የተሳሳተ እንትና የሚሰራው ነገር ፐርሶናሊቲው ስታደርጉት ያ ነገር ሰልፍ ኢሜጅ ላይ መቀረጽ አቅሙ ትልቅ ነው። በጻፊው አገላለጽ የመጀመሪያው አይምሯችሁ ላይ ያለውን ስለ የሚስለው ቻይልድሁድ ኤክስፒሪየንስ ነው ይላል። ሁለተኛው ስኬትና ውድቀት ነው ይላል። የሆነ ነገር ጀምራችሁ እንበልና የሆነ ንግድ ጀምራችሁ የሆነ ስራ ጀምራችሁ እዚያ ያንን ስራ ሄዳችሁ ገፍታችሁ ፌል ካደረገ ያ ነገር አይምሯችሁ ላይ የሆነ ስዕል ይስላል። እኔ ማይሆን ነገር ውስጥ ነው እኔ ጀምሬ ይሳሳታለሁ። አያችሁ አሁንም እቺን ሐሳብ ያዙልኝ። ጀምሬ ይሳሳታለሁ እኔ ምነካው ነገር ሁሉ ይበላሻል። አንድ እኮ ነገር ነው ጀምሬ የተሳሳትከው፣ አንተ ግን ፐርሰናሊ ተወስዷል። እኔ ምነካው ነገር ሁሉ ይበላሻል። የተበላሸው አንድ ነገር ነው፣ አንተ ምትነካው ሁሉ ይበላሻል ብለህ ለአይምሮ ከሰጠው ከዚህ በኋላ አዲስ ነገር ልጀምር ስትል አይምሮ የስቶሪ ያደረገውን ነገር ያመጣዋል። ምን ብሎ አይ ይሻላል ይሄ ነገር እኮ እኛ የጀመርነው ነገር እኮ ይበላሻል።
እኔ የእውነት ነው ብላችሁ የምር እንዲህ ብሎ የሚያምኑ ሰዎች እንዳሉ ታውቃላችሁ። እኔ በማቃቸው ሰዎች ስላሉ እኔ በነካው ነገር ሁሉ ይበላሻል ብሎ የሚያስቡ ሰዎች አሉ። የእውነት ነው ብላችሁ ብዙ ነገር ይጀምራሉ፣ ይበላሻል። አይ እኔ ከነካውብህ ይበላሻል። ተዉት ላይ ራሳቸው የሰውን መንካት አይፈልጉም። ለምን እነሱ ከነኩ ይበላሻል። ምንድነው የዚህ ነገር ችግር ካላችሁ ሌላ አይደለም፣ የሰልፍ ኢሜጅ ችግር ነው። ከስኬት ሊመጣ ይችላል ወይ ኢጎ ይሆናል ወይ ትቢት ይሆናል ወይ ደስታ ይሆናል ወይ ቦልድነስ ይሆናል። ፌል ካደረገስ በራስ መተማመን ማጣት ሊሆን ይችላል። ይሄ ሰልፍ ኢሜጅ የሚባለው ነገር ይገናል። ሌላኛው ኢሞሽናል ኤክስፒሪየንስ ነው። ሰው ፊት ለመናገር ተዘጋጅታችሁ እንበልን ምሳሌ እሺ፣ ሰው ፊት ለመናገር በደንብ እኮ ተዘጋጅታችኋል። ልክ መድረክ ላይ ስትወጡ የምታወሩት ከጠፋባችሁ ምንድነው በቃ ከዛ በኋላ ሰው ፊት ቆሞ ለማውራት ምን አይል ነው የምትቸገሩ አስቡ። ሰው ፊት ቆሞ ለማውራት አንድ ጊዜ አሉ አንድ ታሪክ ተዘውለ አንድ ሰው መድረክ ፊት ቆሞ የማውራት እድል ገጠመውና ላጤ ነው ብቻውን ነው የሚኖረው እና መድረክ ላይ ቆሞ አውራ ምን አለ ከዛ ከመድረክ ሲወርድ አሉ ከመድረክ ሲወርድ ጠዋት ቁርስ ሲሰራ ለካ ሽንኩርት እየላጠ እቺ የሽንኩርት ልጣጯ ጆሮ ላይ ነበረች። ይሄ ሰው ከዚህ በኋላ መድረክ ሲወጣ ሁሌ ጆሮ ላይ የሆነ ነገር እንዳለ ተርቶ ነው እየከበረ ነው። ይሄ ሰልፍ ኢሜጅ ነው፣ አንደኛው አካል ነው። ሰው ፊት ለማውራት ሄዳችሁ የሆነ ኢሞሽናል የሆነ ኤክስፒሪየንስ ከመጣ የሚያሳፍር ወይም የሚያስቅ ወይ ደግሞ ከተጨበጨበላችሁ እንትን ደስ የሚል ስሜት ካመጣላችሁ ያ ነገር የሰልፍ ኢሜጃችሁ የአይምሯችሁ ስል አንደኛው አካል ነው መጽሐፉ ይናገራል። ይሄ ምንድነው? ለምንድነው ዛሬ በዚህ ልክ ዋጋ ሰጥተህ የምታወራው ካላችሁ፣ ምክንያቱም ሰልፍ ኢሜጃችሁ ተግባራችሁን ይወስናል። ተግባራችሁ ውጤታችሁን ይወስናል። ይሄ ውጤት ደግሞ ዙሪያችሁ ያሉትን ከእናንተ አልፋችሁ ሰዎች ላይ ትልቅ ተጽዕኖ እንድታመጡ የሚረዳችሁ ነገር ነው እና ሰልፍ ኢሜጅ በጣም አቅም ያለው ነገር እንደሆነ መጽሐፉ ይናገራል። እንደው እዚህ ጋር አንድ ነገር ለማንሳት ያህል ኔጌቲቭ የሚባሉ ኤክስፒሪየንሶች በራሳቸው መጥፎ አይደሉም። አሁን ትንሽ እያሰፋሁት ልምጣ ቅድም ያልኩትን ሀሳብ። ኔጌቲቭ የሆኑ ኤክስፒሪየንሶች በራሳቸው መጥፎ አይደሉም። ሁሉም ሰው መጥፎ ነገር ውስጥ ያልፋል። ሁሉም ሰው ተሳክቶለት አይጀምርም። ሁሉም ሰው ሞልቶለት አይደለም የሚጀምረው። ሁሉም ሰው በራስ መተማመን ኖሮት አይደለም ኢንተርቪው ሲያደርግ ሰው ፊት ቁጭ ብሎ ስምህ ማን ነው፣ ለምንድን ነው እዚህ ስራ የገባው ሲባል ሁሉም ሰው በራስ መተማመን ኖሮት አይደለም የመጣው። ሁሉም ሰው የሆነ ነገር ኖሮት አይደለም ህዝብ ፊት ማውራት የሚችለው። ሁሉም ሰው ብታዩ የሆነ ሰው የተበላሸበት ሁኔታ አለ። ችግሩ ሁኔታውን የምንረዳበት ሁኔታውን የምንተረጉምበት መንገድ ነው እንጂ መጥፎ ነገር ሁሉም ሰው ጋር አለ። ለአንዳንድ ሰው መጥፎ ነገር በቃ ማንነቱ ፐርሰናሊ ይወስዷል። እኔ በቃ እንደዚህ ለአንዳንዱ ኢቨንት ነው። በቃ አንዴ ጀመርኩኝ አንዴ ፌል አደረኩኝ በቃ አለቀ። አንዳንድ ሰው በቃ የሆነ ወር ሲመጣ ይሄ ወሬ ወር አይደለም ይበላሽብኛል፣ ይሄ ቀን አይደለም ይበላሽብኛል። ለምን አይበላሽም? ብሉፕሪንት ይበላሻል ብሎ ካዘዘ ለምን ቀን አይበላሽም? እኔ እንደዚህ አይነት እንትን አይወጣልኝም። አይምሮ እኮ ነግረዋል በቃ አይወጣልህም። በጣም የሚገርማችሁ ነገር እንደዚህ ደግሞ ብሎ የሚያስቡ ሰዎች ሌላ አይደለም ጥፋታቸው፣ ራሳቸው ናቸው ችግረኞቹ። ራሳቸው ናቸው የነገር የሚበላሽበት ምክንያት። ለምን? ኢሜጁ ኮራፕት ሆኗል። እና ምንድነው ጸሐፊው እዚህ ጋር የሚያወራው? ችግሩ ኔጌቲቭ የሆነ ኢንቫይሮንመንት አይደለም፣ ነገሮች ሲበላሹ አይደለም ችግሩ። የተበላሸውን ነገር በምን አይነት መንገድ ነው የምታረጉሙት? ነገሩን የተበላሸው ወይ በደንብ አልተዘጋጃችሁ ይሆናል። እናንተ ሌላ ናችሁ፣ ችግሩ ሌላ ነው። ኢቨንትንና ፐርሰናሊቲ ለዩ፣ ማንነታችሁና ሁኔታውን ለዩ። ሲሳካም እንደዛው ስለተሳካ በቃ እኔ እንደዚህ ነኝ ኖ አትበል። ጥሩ ተዘጋጅታል፣ ጥሩ ሰርታል፣ አለቀ። ከዛስ ነገ ደግሞ ሌላ ቀን ነው። ይሄ በዚህ ኢጎ ነገ ትገቡና አንዳንድ ጊዜ ትላንትና የገነባችሁትን ነገር እንድታፈርሱም ትሆናላችሁ። ምን ያለ ምንም ስራ የሚወጣ ኢጎ ማለት ነው። ይሄ ሰልፍ ኢሜጅ የሚባለው ነገር በዚህ ልክ አቅም ያለው ነገር ነው የሚል ሀሳብ ጸሐፊ ይናገራል። ይሄ መጀመሪያ ማውራት የምፈልገው ሀሳብ። እሺ እንዴት ታዲያ ሰልፍ ኢሜጃችንን እንቀይር? እንዴት አይምሯችን ውስጥ ያለው ምስል እንቀይር ካላችሁ ጸሐፊው እንግዲህ ብዙ አይነት ሲስተሞች አሉ። ጸሐፊው ግን ከዛ መሃል የመረጠው ሲስተም ጎል ሴቲንግ ሲስተም የሚባለው ሲስተም። ጎል ሴቲንግ ሲስተም ማለት ግብ የማውጣት አሰራር ማለት ነው። ግብ በማውጣት ሰልፍ ኢሜጅን ወይ ደግሞ አይምሮ ላይ ያለን ስዕል መቀየር። ጸሐፊው ይህን ለመግለጽ የተጠቀመው ሀሳብ ብዙ ጊዜ እንግዲህ እቺ ምሳሌ ይጠቀማታል መጽሐፏ ላይ፣ የሚሳይል ሲስተም። ሚሳይል እንግዲህ ብዙ ጊዜ ለመከላከያነት ይጠቀማሉ፣ አንዳንዶች ደግሞ ለማጥቃት ይጠቀሙ አይደለም። የሚሳይል ሲስተም በተለይ ደግሞ አሁን እኛ ባለንበት ዘመን ያለው ሚሳይል ሲስተም በጣም አድቫንስ፣ በጣም ምንድነው የተራቀቀ ነው። የሆኑ ሰዎች ከሆነ ቦታ በሳተላይት የሆነ ስዕል ያያሉ፣ የሆነ ግብ ያወጣሉ፣ የሆነን ነገር ለመምታት ያስባሉ። ከዛስ እነሱ ሌላ ቦታ ናቸው፣ የሚተኮሰው ሚሳይል ሌላ ቦታ ነው። ምናልባት ከባህር ውስጥ ከሚወጣ ጀልባ ሊሆን ይችላል፣ አታውቁትም። ወይ ከሆነ ቦታ ነው። እነሱ ከሳተላይት ሆኖ እዚህ ቦታ ምታልኝ ብሎ ትእዛዝ ሲያስተላልፉ ሲወነጭፉት ወይ ደግሞ ሲተኩሱት ሚሳይሉ ቀጥታ መስመር አይደለም የሚሄደው። ጸሐፊው ይህችን ሀሳብ ይናገራል። ሚሳይሉ ቀጥታ መስመር አይደለም የሚሄደው። ታርጌት ቦታ አለችው፣ ይወጣል፣ ከዛ ይወነጨፋል። ታርጌቱ ቦታ ግን እስኪደርስ ድረስ ሴንሰሮች አሉት። ሴንሰሮቹን እያየ የጥፍ እያለ አንዴ ወደ ላይ አንዴ ወደ ታች እያለ ግን ባይ ኤኒሚስ የመሳት እድሉ በጣም ትንሽ። እንደውም አንድ ጽሑፍ እያየው ነበር። አንድ ሚሳይል ከተተኮሰ በኋላ ዓላማውን የመምታት እድሉ ከ70% እስከ 90% ነው።
ምን ማለት ነው? ተተኩሶ የመሳት እድሉ በጣም ጠባብ ነው ማለት የማግኘት እድሉ ከፍ ያለ ኢማጂን እስከ 90% ይወጣል ከ70 ጀምሮ እስከ 90። ጻፊ ለምንድን ነው ይሄን ሐሳብ የምታወራው ካላችሁ ሰልፍ ኢሜጅን ለመቀየር መጀመሪያ የሚያስፈልገው ነገር ወደ ምንድነው የሚቀየረው የሚለውን ግልጽ የሆነ ስዕል መፍጠር ነው። ወደ ምንድነው የሚቀየሩት? ምንድነው ግቡ? ምንድነው መፍጠር የምትፈልጉት? መጀመሪያ አይምሯችሁ ክሊር ይሁን። እዛ ላይ በራስ መተማመን ነው መገንባት የምትፈልጉት፣ ግልጽ አድርጉት። የሆነ ነገር ነው መስራት የምትፈልጉት፣ ግልጽ አድርጉት። ይሄ አይምሯችሁ ግቡን እርግጠኛ ይሁን። አይምሯችሁ ስዕል ይኑር እንደማለት ነው። ክሊር የሆነ ፒክቸር ይኑራችሁ። ያንዳንዴ አንድን ዕቃ እንደምታዩት አንዳንዴ ክሊር የሆነ ፒክቸር ይል አይምሯችሁ በጣም እርግጠኛ የሚሆንበት አንዳንዴ በጣም ኮንፊደንት የምትሆኑበት አይነት ነገር መጀመሪያ ክሊር የሆነ ጎል ይኑራችሁ። የመጀመሪያ ጎል ሴቲንግ ሜተድ የሚለው ጸሐፊው አንደኛው ሐሳብ እሱ ነው። ከዛ ጎል ሴቲንግ ሜተድን ከተጠቀማችሁ ግብ ካወጣችሁ በኋላ ወደ ግባችሁ ለመወጨፍ ሞክሩ። አክሽን ውሰዱ ነው። ከዛ ምን ይመጣል? አክሽናችሁ ሁል ጊዜ ችግር ይኖረዋል። ሁሌ ልትሳሳቱ ትችላላችሁ። ሁሌ ኤክስፔክት ነገሮች በጠበቃችኋቸው መንገዶች ላይ ሄዱ ይችላሉ እና አመንድ አድርጉ፣ ታጠፉ። ልክ ሚሳኤል የሆነ ወደ አንድ ቦታ ተተኩሶ ህንፃ ሲያይ ይስተዋል። እንደውም አንዳንድ ጊዜ ምን ይሆናል? ግቡ እንኳን ቦታውን ቢቀይር ግቡን ምንድነው ተከትሎ ይሄዳል አይደል? ሚሳኤል እስከ መጨረሻ እስኪያገኘው ድረስ ቦታችሁ እስክደርሱ ድረስ ሚሳኤል ቀጥታ መስመር አይደለም ሄደው አላማው ጋር ከተተኮሰ ግራ ይበል ቀኝ ይበል ከፍ ይበል ዝቅ ይበል ትልቁ ግቡ አላማውን መምታቱ። ግልጽ የሆነ ግብ ያዙ፣ ጀምሩ። ከዛስ መሳሳት ያለ ነው። ባትሳሳቱ ነው እንደውም ችግር ያለው። ተሳሳቱ ግን አንድ ነገር አታርጉ ይላል ጸሐፊው። አታቁሙ፣ አሜንድ አርጉ፣ ልመዱ። ችግር ሲኖር ተለማመዱ። አዲስ ነገር ሲኖር እንደው ሙቭ ኦን ማድረግ ይሄ በተለይ በጣም ትልቅ ክህሎት ነው። የሆነ ነገር ከተሳሳታችሁ በኋላ ህሊናችሁ እንዲኳረክ እያለ ይመጣል አይደል? በቃ ተሳስቻለሁ አለቀ ብሎ የማለፍ አቅም ራሱ እንደ ጡንቻ ነው። አንዳንድ ሰው ነገር ከያዘ በኋላ በቃ አንድ ዓመት ይሰበርበታል። አንዳንድ ሰውስ በቃ ተሳስቻለሁ ችግር ተፈጥሯል ማስተካከል አለብኝ ከአንድ ቀን በኋላ ሲጠገን ታዩታላችሁ። ከአንድ ቀን በላይ አያለቅስም። ከአንድ ቀን በላይ ብዙ ስሜቱ አይወርድም። ይሄ ራሱን የቻለ ክህሎት ነው። እና የሚሳኤል ሲስተም ሲል ጸሐፊው ይህችን ሐሳብ ነው እያወራ ያለው። በተቻለ መጠን ግብ ይኑራችሁ። ከዛስ ወደ ግቡ ለመሄድ ራሳችሁን አዳፕት አድርጉ። አንዴ ከፍ ልትሉ ትችላላችሁ፣ አንዴ ዝቅ ልትሉ ትችላላችሁ። ግን ዓላማው ግቡን መምታት እንደሆነ ጸሐፊው አስረግጦ ይናገራል። ምክንያቱም ብዙ ጊዜ ሰዎች አዲስ ነገር ለመስራት የሚፈሩት የሆነ ነገር ለመቀየር የሚፈሩት መሳሳትን ፈርተው ነው። መሳሳት ሁሌ ያለ ልጆች ከመራመዳቸው በፊት ይሳሳቱ እንደነበር ጸሐፊው ይናገራል። ይህችን ሐሳብ ይሰጣል። ማናችንም መራመድ ከመጀመራችን በፊት እየወደቅን የለመድነው ሰው መሳሳትን አትፍሩ። መሳሳት ያለ ነው። መሳሳት ሳይሆን ከስተቱ ጋር ምን አዲስ ነገር ተማርኩኝ እጥፍ በሉ። ግቡን ግን አትተውት። ስለዚህ ጎል ሴቲንግ ሜተድ የሚባለውን ነገር እንድትጠቀሙት ጸሐፊው ሁለተኛ ሐሳብ ሲያነሳላችሁ ታያላችሁ። ሶስተኛው ጸሐፊው ሰልፍ ኢሜጅን ለመቀየር አስፈላጊ ነው የሚለው ነገር ኢማጂኔሽን የሚለውን ሐሳብ ነው። ኢማጂኔሽን ማለት የምናብ ስዕል እንደማለት ነው። ኢማጂኔሽን ለምንድን ነው ጸሐፊው ይህን ሐሳብ ያነሳ? ኢማጂኔሽን ለምን አነሳ ካላችሁት፣ ምክንያቱም አዲሱን ሰልፍ ኢሜጅ ለመገንባት ለአይምሯችሁ አዲስ ኮማንድ የምትሰጡት ልክ እንደ ይሄ ምንድነው የሚባለው ሶፍትዌር ላይ ዌብሳይት ስትሰሩ ምን ስትሰሩ ቼንጅ ለማድረግ የሆነ ነገር ለመቀየር ኮማንድ ታዙታላችሁ አይደል? የሆነ ኮድ ትከቱበታላችሁ። ሰልፍ ኢሜጃችሁን እንደዛው ለመቀየር ግብ በጣም አስፈላጊ ነው። ግን ደግሞ አይምሯችሁ ውስጥ ኢማጂን ማድረግ የመጨረሻውን ነገር ኢማጂን ማድረግ በጣም አስፈላጊ ነው። አይምሯችሁ ውስጥ ግልጽ የሆነ ስዕል መሳል። ለምንድነው ጸሐፊው አስፈላጊ ነው ያልከው ካላችሁት፣ ምክንያቱም ይላል አይምሯችሁ ውስጥ ያሉት ነርቨስ ሲስተሞች የትኛው እውነት የትኛው ውሸት እንደሆነ አይለይም። እንደውም እንደ ምሳሌ ያነሳል እንበልና እንደዚህ አይነት ነገር አጋጥሟችሁ የምታውቁ ሰዎች ካላችሁ ፕሬዘንቴሽን ተሰጥቷችሁ ሰው ፊት ቆማችሁ ለማውራት የሆነ የሚያሸማቀቅ ነገር ሲመጣ አሁንም ትዝ ይላችሁ፣ አሁን ስታስታውሱት ያ ስሜት እንደ በፊቱ ይመጣል አይደል? አይምሯችሁ እውነት ይሁን አይሁን አይምሯችሁ ውስጥ ያለው ነርቨስ ሲስተም እውነት ይሁን አይሁን አያውቅም። ስዕሉ ሲመጣ ስሜት ይቆጣጠራችሁ። እንደውም ጸሐፊው እንደዚህ አይነት ሙከራ ሞክራለሁ ይላል። ሰዎችን አይናችሁን ጨፍኑልና ሎሚ ይውሰዱ ይላል። የታጠበ ሎሚ ይውሰዱ እልና እስኪ ይሄ ሎሚ ለሁለት ቦታ ቁረጡት ይላል። ከዛ አሽቱት ይላል። ከዛ እስኪ እንደዛው አይምሯችሁ ላይ እንዳለ እስኪ ይሄ ሎሚ አፋችሁ ከተቱና ጨምቃችሁ እንትን በሉት። ምንድነው ጨምቃችሁ ምንድነው ምጠጡት ነው ይባላል። ጨምቃችሁ ዋጡት ወይ ደግሞ ጨምቃችሁ ጠጡት። እንዲህ ብዬ ስል ብዙ ሰው የሆነ ማይሆን ፊት ያሳየኛ ያለው አለ። ለምንድነው ሰውነታችን ዲሪያክት የሚያደርገው? ምክንያቱም እውነት ይሁን አይሁን ያውቅ። አይምሯችሁ የሆነ ስዕል ሲሰጠው እናንተ እንደምታዩት እኔ እናንተ እንደማያችሁ አይምሯችሁ እውነት አድርጎ ነው የሚቀበለው። ስሜት ከዛ ይመጣል፣ ከዛ ተግባር ይመጣል። ግባችሁን ከያዛችሁ በኋላ ግባችሁን ካወቃችሁ በኋላ ግባችሁ የመጨረሻውን ነገር ኢማጂን አድርጉት ይላል ጸሐፊው። ለምን? ምክንያቱም አይምሯችሁ ላይ ግልጽ የሆነ ስዕል ካለ በቃ የመጨረሻውን ነገር ግልጽ አድርጋችሁ ከሳላችሁለት ከዛ በኋላ ወደ ተግባር ስትገቡ ሁለተኛ ጊዜ ነው የምትደግሙት። እንደ አዲስ አትፈሩ።
ሰው ፊት ቆማችሁ ከማውራታችሁ በፊት እኔ እንደውም ሪኮመንድ ማድረገው ነገር አለ። መድረክ ፊት ቆማችሁ ከማውራታችሁ በፊት መጀመሪያ መድረክ ላይ ቆማችሁ ሰው ሳይገባ ቢቻል ቀድም ብላችሁ ደርሳችሁ እዩት፣ ቼክ አድርጉት። ከጀርባ ሆናችሁ ማየት የምትችሉ ከሆነ ሰዎችን እዩ። አንዴ በቃ አይምሯችሁ ላይ ሳሉት በቃ ግልጽ እስኪሆን ድረስ። ከዛ አይናችሁን ጨፉና ቆማችሁ ስታወሩ ኢማጂን አድርጉት። ኦኬ ያወራው ነው። ኦኬ እንትን አለ ቢቻል የመጨረሻውን ኢማጂን አድርጉት። በጣም ጥሩ ጊዜ ነበር፣ አዲስ ነገር ሰምተናል። ኢንተርቪው ከሆነ በጣም በቃ ደስ አሪፍ የሆነ ኢንተርቪው ነው። በጣም ፕሮፌሽናል ነው። በጣም የተረጋጋነ ጥሩ ጊዜን ያሳለፍነው። ሆፕፉሊ አብረን እንሰራለን ብለን ተስፋ እናደርጋለን። እንደውልልሃለን ስትባሉ ኢማጂን አድርጉ። ፖዚቲቭ የሆነ ኤክስፒሪየንስ አይምሯችሁ ሳሉ ከዚያስ ስትገቡ በቃ ጨርሳችሁ ነው የምትገቡት። እንደ አዲስ አይደለም የሚሆነው። በቃ ተረጋግታችኋል። አይምሯችሁ አምኖታል። ለአይምሯችሁ እንዲህ ያላችሁ ኮሚኒኬት ስታደርጉት አይምሯችሁ ውስጥ የተቀመጡት እነዚህ ዋይርድ የሆኑ ኒውሮኖችን በአዲስ መንገድ ዋይር ማድረግ ስላላችሁ አይምሯችን በዛ መንገድ ፈንክሽን ስለሚያደርግ እንግዲህ ስለዚህ ነገር ብዙ ጊዜ አውርቻለሁ። አይምሯችን ነገሮችን የሚያስታውስበት ብዙ መንገዶች አሉ። አንደኛው ስዕል ነው። የሆነ ነገር ስታስቡ ስዕል ነው አይምሯችሁ ላይ ይመጣው። አይምሯችሁ በስሜት ሊያስታውስ ይችላል። አይምሯችሁ ለምሳሌ እንበልና በንዴት ወይ ደግሞ በደስታ ወይ የሆነ ሙዚቃ አይምሯችሁ ላይ ሲመጣ አይምሯችሁ ላይ የሚመጣ የሆነ ጓደኛችሁ ሊሆን ይችላል፣ የምትቀቡት ሽቶ የሆነ ነገር አይምሯችሁ ላይ ሪኮል ያደርጋል። በቃ ይሄ አይምሯችን ፈንክሽን የሚያደርግበት መንገድ ነው። ሌላኛው አይምሯችን ትሪክ ለማድረግ የምንጠቀመው ይሄኛው እንደሆነ መጽሐፉ ይናገራል። ኢማጂን አድርጉ፣ እንደተፈጠረ ኤክስፔክት አድርጉና ኮሚኒኬት አድርጉ። ኢማጂን ሄጄ ኢንተርቪው ከመደረጌ በፊት እነዚህ ሰዎች ፊት ቁጭ ብዬ ሳውራ በጣም ተረጋግቼ ጀንዊን ሆኜ ግን ሪስፔክትፉል ሆኜ ሳውራ ለሚጠይቁኝ ጥያቄ ረጋ ብዬ መልስ ሳልቸኩል አይናቸውን እያየው ፈገግ እያልኩኝ የሆነ ከኢንተርቪው አይነት ስሜት ወጥቶ ከነሱ ጋር ጥሩ ኮሚኒኬሽን ሳደርግ ከዛ ሲጨርስ ተጨባብተን በጣም አሪፍ ባህሪ ያለህ ይመስላል፣ ሆፕፉሊ አብረን እንሰራለን ብዬ ተስፋ አደርጋለሁ፣ እንደውላለን፣ ስልክን አስቀምጥልን ሲሉኝ ኢማጂን አድርጉ። ከዛስ ገብታችሁ ኮሚኒኬት አድርጉ። አይምሯችሁ ነገሮችን ቀለል እያደረገ እንዳይመጣ ከዚህ መጽሐፍ ትረዳላችሁና ጸሐፊው ምን ይላል? ስኬት ማለት ነው እንዲህ ብላችሁ አስባችሁ ጠይቃችሁ ታውቃላችሁ ይላል። ምክንያቱም አንዳንድ ጊዜ ሰው በገንዘብ ይከበባል። እንግዲህ ፕላስቲክ ሰርጀሪ የሚሰራ ሰው ካልኳችሁ ብዙ አይነት ሰዎች የሚሄዱ እሱ ጋር የሚሄዱ አይነት ሰዎች ናቸው። እንደዛ ብላችሁ ተገምታላችሁ። ምክንያቱም የሆነ ነገር ኖሮት እዛ ላይ ለመጨመር የሚሄድ ሰው ይበዛል ብዬ አስባለሁ። ሁሉም ሰው እንደዛ ባይሆን ግን ጸሐፊው ስኬትን ገንዘብ ያለው ሰው ምን ያለው ሰው ከማለት ይልቅ በእኔ ሚዛን አለ። በሱ ሚዛን ሰክሰስ የምትለዋን ቃል ልክ እንደ አብሪቬሽን ኤስ ዩ ምናምን የምትባለዋን በተናትና አሁን በምገልጽላችሁ መንገድ ያስቀምጠዋል። ሰክሰስ ማለት ኤስ ዩ ሲሲ ከዛ ኢኤስኤስ አይደለ? እያንዳንዱን ቃል ሰጠ። የመጀመሪያው ኤስ ማለት ሴንስ ኦፍ ዳይሬክሽን ነው። ሴንስ ኦፍ ዳይሬክሽን ማለት ከእቅድና ከዓላማ ጋር ይገናኛል። ምን ላይ ነው ያለሁት፣ ወዴት ነው መሄድ ያለብኝ፣ በምን አቅጣጫ ነው መሄድ ያለብኝ የሚለውን ነገር የሚያውቅ ሰው አይምሮ የተረጋጋለት ሰው ነው። አንዳንዴ ሰሞኑን አንድ ሀሳብ ላይ እየጻፍኩኝ ነበር እና ይሄ ሀሳብ እንደው ምን አይሎቻችሁ ሪሌት እንደምታደርጉት አላውቅም። አንዳንድ ጊዜ ትልቅ ግብ ቢኖረን ጥሩ ነው። ለምንድነው ትልቅ ግብ ቢኖረን ጥሩ የሆነ? ቶሎ የሚፈጸም ግብ ካለን ግቡ ከተፈጸመ በኋላ ህይወት ትርጉም ታጣብናለች። አንዳንዴ ዳይሬክሽን ሉዝ እናደርጋለን። ቤት በጎን መሄድ አለብኝ፣ ቤት መንገድ መታጠፍ አለብኝ ብሎ የሚያስብ ሰው ወዴት መሄድ እንዴት ነው ከምን አንጻር መሰላችሁ? አንዳንድ ጊዜ በቃ ትልቅ ግብ ያላችሁ በቃ ይሄ የህይወት መጨረሻ ነው ብላችሁ ያሰባችሁ ቦታ እንደው ተሳክቶላችሁ ብትደርሱ ከዛ በኋላ ምን እንደምታደርጉ ግራ ነው የሚገባችሁ። አቅጣጫ ይጠፋችኋል። አንዳንዴ ትልቅ ግብ ቢኖር ጥሩ ነው ተብሎ የሚነገረው ለዛ ነው። ሴንስ ኦፍ ዳይሬክሽን ያለው ሰው ምን ማድረግ እንዳለበት ያውቃል። ፈተና ውስጥ እንኳን ቢያል ፈተናው የሚቋቋመው ለምን እንደሆነ ያውቃል። ዳይሬክሽን አለው፣ ዓላማ አለው፣ መንገድ አለው፣ እቅድ አለው። ሴንስ ኦፍ ዳይሬክሽን ያለው ሰው የተሳካለት ሰው ነው፣ አይምሮ ሰላም ያለ ሰው ነው የሚል ሀሳብ ጻፊ ያወራ። ሁለተኛው አንደርስታንዲንግ ነው። አንደርስታንዲንግ ደግሞ ነገሮችን የመረዳት ራሱን የማዘጋጀት ራሱን የማብቃት አቅም ያለው ሰው ነው። አንደርስታንዲንግ ያለው ሰው ገበያን ይረዳል። አንደርስታንዲንግ ያለው ሰው የራሱን አቅም ይረዳል። በጣም ከልክ ያለፈ ነገር አይጠብቅም። በጣም የወረደ ነገር አይጠብቅም። ከሰው ጋር ሲቀርብ ከሰው ምን ማግኘት እንዳለበት፣ ከሰው ምን ፈልጎ እንደቀረበ፣ ይሄ ከሰዎች ጋር ያለው ነገር በማይ መንገድ በቀጠል አለበት የሚለው ነገር አንደርስታንድ አድርጎ የሚሄድ ሰው ነው። የመረዳት አቅም ያለው። አንዳንድ ሰው በጣም ትልቅ ነገር ይጠብቅና ያዝናል። የሆነ ኤክስትራኦርዲናሪ የሆነ ነገር ኤክስፔክት ያደርግና ይሸማቀቃል። ሰው አንደርስታንድ ማድረግ የሚችል ሰው ማለት ራሱን ለምንም ነገር ያዘጋጀማል። ለመማር የተዘጋጀ አይነት ሰው። ፌል ቢያደርግ ይሄ ሰው ይዘጋጃል። ለምን? አዲስ ነገር ለመማር ዝግጁ ነው። አንደርስታንዲንግ ማለት የመረዳት አቅም። ከዛ ሲ ደግሞ ማለት ከሬጅ ማለት ነው፣ ድፍረት። ጸሐፊው ከሬጅን በምን አይነት መንገድ ይገልጸዋል? ከሬጅ ማለት አዲስ ነገር ሲሰራ ማንም ማይፈራል፣ ግን እየፈሩ በቃ ስኪልየው ብሎ የመግባት አቅም። ፍርሃት የለም ማለት አይደል። አንድ ሰው ከሬጅ ያለው ማለት ፍርሃት አይፈራም ማለት አይደል። እየፈራ ግን ያደርገዋል። ይሄኛው ሰው ጸሐፊው እንደው እየተሳካለት ሰው እንደሚለው ይናገራል። አዲስ ነገር ለመጀመር ማይፈራ ሰው ነው። ሌላኛው ሁለት ሲያር ላይ ያለው ሁለተኛው ሲ ደግሞ ቻሪቲ። ቻሪቲ ደግሞ ማለት አንድ ሰው ለራሱ ብቻ አይደለም ከራሱ አልፎ ለሰዎች መኖር የመቻል አቅም ነው።
መቆረስ ማለት ነው። ግን ደግሞ እዛ ጋር ብቻ ገልጸው ጸሐፊ ትንሽ ያሰፋል። ይቺን ሀሳብ እዚህ ስር ይከታታል ብዬ አልጠበኩም፣ ግን ጸሐፊው ጨምሯታል። ከሬጅን ጸሐፊው ከምን አንጻር ነው ቻሪቲን ጸሐፊው ከምን አንጻር ይገልጸዋል? ከሰዎች ጋር በሰላም መኖር የሚልን አይነት ሀሳብ ይገልጻል። ለምን ይህን ሀሳብ አስቀመጥ ካላችሁ፣ ምክንያቱም ከሰዎች ጋር በሰላም ለመኖር የሆነ ነገራችሁን መስጠት አለባችሁ። ጊዜ መሰጠት አለበት፣ ሀሳብ መሰጠት አለበት። ከዛ ደግሞ መቀበልም ምናልባት ሊኖረው ይችላል። ግን ከሰዎች ጋር በሰላም ለመኖር የሆነ ነገር ከመጠበቅ ይልቅ የሆነ ነገር መስጠት የሚለው ሀሳብ ሞር ይገልጻል። እንግዲህ ዊን ዊን ማይሆን ከሆነ ያ ቦታ ድሮም የእናንተ አይደለም እንደማለት ነው አይደለ? እንግዲህ ኮንክሉዥኑ እንደዛ ይመስለኛልና ቻሪቲ የምትል ሀሳብ እዚህ ላይ ይጨምራል። ሌላኛው ስቲም ነው። ስቲም ደግሞ ሰልፍ ሪስፔክት ነው፣ ራስን የማክበር አቅም ነው። በቃ እኔ አፍንጫ ይርዘም አፌ እንትን ይበል እንደዚህ ይሉ ጆሮዬ እንዲሆን ምንም ይሁን በቃ እኔ ራሴ ነኝ፣ እንዲህ ተፈጥሬያለሁ፣ ውብ ሆኛለሁ፣ በቃ እግዚአብሔር በዚህ ዓላማ ፈጥሮኛል፣ በቃ እኔ ራሴን እቀበለዋለሁ ማለት ነው። ከሰው ጋር ራስን አለማፎካከር። ስቲም ማለት አንድ ሰው ከራሱ በአማርኛ ስታመጡት በራስ መተማመን ነው። ግን እንዴት ነው? በስራ በምን ሳይሆን በቃ ባለኝ ነገር እኔ በራሴ እተማመናለሁ። በቃ ባለኝ ህይወት ደስተኛ ነኝ፣ ራሴን አከብራለሁ ማለት ነው። ይሄ ትንሽ ኩራትም ጀነን ማለት ይፈልጋል። ሰልፍ ስቲም ያለው ሰው ምንም አድርጋችሁ ልታሳዝኑት አትችሉም። በነገራችን ላይ ራሱን ከሰው ጋር ብዙ ማያፎካከር አይነት ሰው ነው። ቢፎካከርም በስራ በምን ነው እንጂ በማንነቱ ላይ ብዙ ይሄ ጥያቄ የሌለበት አይነት ሰው። ሰልፍ ስቲም ማለት በጣም አስፈላጊ የሆነ ነገር ነው በነገራችን ላይ። ከዛ ሌላኛው ሰልፍ ኮንፊደንስ ነው። ይሄኛውን ብትረጉሙት በራስ መተማመን ነው። ግን ሰልፍ ኮንፊደንስ በልምድ የሚመጣ ነው። ሌላኛው ስኬታማ ነው ጸሐፊ የሚለው ሰው ብዙ ነገር ሞክሮ ብዙ ነገር አበላሽቶ ከዛ በኋላ ልምድ አግኝቶ በራስ መተማመን ያገኘ ሰው በጸሐፊው አገላለጽ ለእኔ ስኬታማ ነው ብሎ እንደሚያስቀምጠው ታያላችሁ። የመጨረሻው ሰልፍ አክሰፕታንስ ነው። ሰልፍ አክሰፕታንስ ደግሞ ከሰልፍ አዌርነስ ይጀምራል። እኔ ማን ነኝ? ምንድነው ጠንካራ ጎኔ? ምንድነው ደካማ ጎኔ? ምን ጋር ስሜታዊ ነኝ? እንዲሶን እንዲህ ነኝ፣ እንዲሶን እንዲህ ነኝ፣ እንዲሶን እንዲህ ራስን ማወቅ፣ ከዛስ ራስን መቀበል። ምናልባት መቀየር ያለበት ነገር ካለ መቀየር። ይሄ ራስን መካድ አይደለም። አንዳንድ ጊዜ ኮንፌሽን የሚባሉት ነገሮች አስቸጋሪ የሚሆኑት እኔ እንዲህ ነኝ ብሎ ማውራት አንዳንዴ አስቸጋሪ የሚሆኑት በቃ ደካማ ጎንም ያለ እሱም በስሜት ለመሸፈን የሚሞከር ነገር አለና ጸሐፊው ሰልፍ አክሰፕታንስ የሚለው ሀሳብ ጠንካራ ጎኔ ምንድነው? ደካማ ጎኔ ምንድነው? ደካማ ጎኔ ስቀበለው ነው ለመቀየር የሚሞክረውና ጸሐፊው እቺን ሀሳብ አሁን መጀመሪያ ካወራናቸው ሀሳቦች ጋር ጠቅለል አድርጎ ሲያስገባት ያላችሁ። እንደ መጨረሻ ሀሳብ ላንሳላችሁና ጨርሳለሁ። ጸሐፊው መጨረሻ ላይ በተለይ እነዚህን 3 ነገሮች መናይበትን መንገድ እንድንቀይር ይናገራል። እቺ ሀሳብ በጣም መሰረታዊ ሀሳብ ነች። ጸሐፊው እነዚህን 3 ነገሮች የምታዩበትን መንገድ ቀይሩ ይላል። አንደኛ ደስታን የምታዩበትን መንገድ ቀይሩ፣ ሁለተኛ ችግር የምታዩበትን መንገድ ቀይሩ፣ ሶስተኛ ፊሊንግ ሳይክል ይላታል። እቺን ሀሳብ አብራራታለሁ። መጨረሻ ላይ መብራራት አለበት። የስሜት ሳይክል እንደማለት ነው። የስሜት ሳይክል ብዬ ሊያዘው ያው ደስታ፣ ችግርና የስሜት ሳይክል የምታዩበት መንገድ ቀይሩ ይላል። ለምንድን ነው ይህን ሀሳብ ያነሳው ጸሐፊው? ከደስታ ልጀምርላችሁ። ምን ይላል ጸሐፊው? ሰዎች ብዙ ጊዜ ደስታን የሆነ ነገር ከማግኘት የሆነን ሰው ከማግኘት የሆነ ነገር ፈልጎ በቃ አስሶ ያ ነገር እጅ ላይ ሲመጣ የሚመጣ አይነት ስሜት አድርገው ያስቡታል። ግን ጸሐፊው በጣም ትልቅ የሆነ ስህተት የሆነ ሀሳብ እንደሆነ ይናገራል። ደስታ የሆነ ነገር በማግኘት የሚመጣ የሆነ ነገር በማጣት የሚመጣ ነገር ሳይሆን ደስታ ራሱን የቻለ የሰዎች ባህሪ ነው ብሎ ይናገራል። ለምሳሌ አንዳንድ ሰዎች እንትናማ የሚቆጣ ሰው ነው ብላችሁ ታውቃላችሁ። በቃ ቁጡ መሆን የሱ ባህሪ ነው። እንትናማ የሚነጫነጭ ነው ባህሪው ነው። እንትናማ የሚጨናነቅ ነው ባህሪ ነው። ልክ እንደዛ ሁሉ እንትናማ ደስተኛ ነው የሚለው ነገር ባህሪ ነው። ማግኘትና ማጣት አይደለም። ደስታ የባህሪ ጉዳይ ነው። ምን ማለት ነው? ደስታ የሚባለው ነገር በጊዜ ሂደት ቢውልድ እያደረገ የሚመጣ ማንነት ነው የሚል ሀሳብ ነው ጸሐፊው እዚህ ጋር የሚናገረው። በጣም የሚገርማችሁ ነገር ይሄ ሰዎች የሆነ ነገር ከማግኘትና ከማጣት ጋር ራሳቸውን በጣም አታች ያደርጉና አንዳንድ ጊዜ ደስታ የሚባለው ነገር ባህሪ ከመሆን አልፎ እንዴት ልበለው እንደ ትራንዛክሽን ይሆናል። ስሜት ትራንዛክሽን ማለት ማግኘት ማጣት አይደል? አንድ ደቂቃ ደስተኛ ይሆናል፣ ከዛ 2 ደቂቃ ያዝናል። ደስተኛ ይሆናል፣ ያዝናል። ደስታ እንደዛ አይደለም የሚል ሀሳብ ጸሐፊው ይናገራል። ደስታ ከውስጥ የሚመጣ ነገር ነው። ሰው ደስተኝነትን ፕራክቲስ ማድረግ ይቻላል። እንዴት ነው ማድረግ የሚቻለው ካላችሁ ጸሐፊው እንደውም ደስተኛ መሆን ትግል አይፈልግም። ተናዳጅ መሆን፣ ቂመኛ መሆን ነው ትግል የሚፈልገው። እልህኛ መሆን ነው ቂም የሚፈልገው። ሰው ደስተኛ ለመሆን ከፈለገ ጸሐፊ በጣም ቀላል ሲስተም መጠቀም ይችላል ይላል። ለምንድን ነው ቀላል ነው ያልከው ካላችሁት፣ ምክንያቱም ደስተኛ መሆን በጸሐፊ አገላለጽ የኛ ማንነት ነው። ለምን እንዲያልክ? ምክንያቱም ልጅ እየነበራችሁ ባህሪያችሁን ሄዳችሁ ይላል። ልጆች ምን አይነት ባህሪ ያላችሁ? ይንቀለቀላሉ፣ እዚህ ይላሉ፣ እዛ ይላሉ፣ ምን ይላሉ፣ አሁን ሊያለቅሱ ይችላሉ፣ በኋላ እየሳቁ ናቸው። ይሄ የኛ ማንነት ነው።
ግን በጊዜ ሂደት ኮንሺየስ እየሆንን እያስተዋልን ስንመጣ አይምሮአችን ወይ ትላንትን ያስባል፣ ወይ ቂም ያስባል፣ ወይ እንዴት ያስባል፣ ወይ ጸጸታ ያስባል፣ ወይ የሆነ ነገር ያስባል። ከዛስ ነገን ያስባል። ነገ እንዴት ልሆን ነው፣ ነገ እንደዚህ ብሆን ነው። ነገንና ትላንትን እያሰበ ፕሬዘንት ላይ ከመሆን ያልፍና ራሱን በጭንቀት በቂም በሐዘን ይሳል። እና ደስተኛ መሆን የምትፈልጉ ከሆነ እንደ ልጅ ሁኑ ይላል። እንዴት ነው እንደ ልጅ መሆን ማለት? አሁን ኑሩ። ቢ ፕሬዘንት። በትግል የምታመጡ ፕሬዘንት ላይ ስትኖሩ ውስጣችሁ ራሱ ሰላም ይሰማል። ስለዚህ ደስታ ማግኘትና ማጣት አይደለም ይላል ጸሐፊ። ደስታ ይሄ ራሳችሁን ከማረጋጋት የሚመጣ ከውስጥ ፍሎ የሚያደርግ ነገር ነው። ይሄ በጣም ጥሩ ሀሳብ ይመስለኛል። በተለይ እዚህ ሀሳብ ላይ ሲደርስ ጸሐፊው ያነሳት ሀሳብ አንድ ነገር አይምሮ ላይ ያመጣ። ምክንያቱም አንዳንድ ጊዜ በተለይ ደግሞ የሆነ ሰው ላይ ቂም ይዞ የሚቸገር አይነት ሰው አለ። በቃ መልቀቅ የሚከብደው የሚል አይነት ሰው። እንደዚህ አይነት ነገሮች በጣም አስቸጋሪ ናቸው። አንድ ሰው ምን ብሎ ሲናገር ሰማው መሰላችሁ? ቂም ማለት አለ መርዝ ጠጥታችሁ ቂም የያዛችሁበት ሰው እንዲሞት መጠበቅ ነው አለ። መርዙን የጠጣችሁት እኮ እናንተ ናችሁ፣ ግን ቂም የያዛችሁበት ሰው እንዲሞት ኤክስፔክት ማድረግ ነው። የሆነ ነገር አድርጎ አናዷቸዋል፣ የሆነ ነገር አድርጎ አበሳይቷቸዋል። ከዛስ የምታብሰለስሉት እናንተ ናችሁ። ጨጓራችሁ የሚቃጠለው እናንተ፣ ደማችሁ ከፍ የሚለው እናንተ ናችሁ። ግን ኤክስፔክቴሽናችሁ እከሌ እንዲጎዳ ነው። ቂም የሚጎዳ ነው። ወይ በትላንት ነው ወይ በነገ ነው የምትያዙት። እና ደስታ ባህሪ ነው ሲል ጸሐፊው ፕሬዘንት ላይ አሁንን ለመኖር ሞክሩ። ከቤተሰብ ጋር ጊዜ ስታሳልፉ በሀሳብ አትጥፉ። ከነሱ ጋር ጊዜ አሳልፈ ቁጭ በል፣ ከነሱ ጋር አውራ። ከነሱ ጋር ስትጫወት ስልክ በቃ ተወው፣ ቁጭ በል። ስትበላ ቁጭ ብለህ በቃ ብላ። ካልሙን አይምሮን አረጋጋው። ከዛስ በትግል አይደለም ከውስጥ ራሱ ሲመጣ ታውቁታላችሁ። ረጋ ያለ ቦታ ላይ ስትቀመጠው ውስጣችሁ የሆነ ሰላም አይሰማም? ይሄ በቃ ምንም ሳታገኙ ደስ የሚል ስሜት አይሰማችሁም? ያ ነው አንድ ሰው ደስተኛ ነው ማለት ውስጡ የተረጋጋ ሰው ነው። ስለዚህ ስለ ደስታ ያላችሁን አመለካከት ቀይሩት የሚል ሀሳብ ጸሐፊ ሲናገር ታያላችሁ። ምናልባት ጨመር ለማድረግ ያህል ምናልባት ደስተኛ ለመሆን የምትቸገሩ ሰዎች አይምሮአችሁን ፕሬዘንት ለማድረግ የምትቸገሩ ሰዎች ካላችሁ ጸሐፊው እንደ አይዲያ ሪኮመንድ የሚያደርጋችሁ ነገር አለ። ለምሳሌ ግራቲቲዩድን ፕራክቲስ አድርጉ። አመስጋኝ ሁኑ። አንዳንድ ጊዜ እንዲህ የሚያደርጉ ሰዎች አሉ። በጣም የሚጠቅም ነገር ነው። በነገራችን ላይ ያልሞከራችሁ ሰዎች ካላችሁ ሞክሩት። ገና ጠዋት ከእንቅልፍ እንደተነሳችሁ አይምሮአችሁ ስልክ ምን ላይ ከመሄዱ በፊት ትንሽ ደቂቃ ውሰዱ። እንደው መጽሐፍ ቢቻል ጥሩ ነው። ደስተኛ የሆናችሁበትን እንደው ፈጣሪን የምታመሰግኑበትን 5 ነገር አስቡ። ፈጣሪን ስለ ባለቤት ያመሰግናል፣ ፈጣሪን ስለ ልጅ ያመሰግናል፣ ፈጣሪን ስለ ልጅ ስለ ስራ ያመሰግናል። እግዚአብሔር ፈጣሪ የምታመሰግኑበት የሆነ ሪዝን ይኖራችሁ። ከዛ ቢያንስ 5 አይምሮአችሁ ላይ አስቡት፣ አመስግኑ፣ አመስግኑ። አይምሮአችሁ ሰላም ሲሆን ታያላችሁ። ገና በጠዋቱ በእንደዚህ አይነት ነገር መጀመር ይቻላል። እንግዲህ ብዙ እምነቶችም እንደዚህ እንደሚያስተምሩ ገና በጠዋት አመስግን። የሆነ ምክንያት ፈልጋችሁ አመስግኑ። ፎር ግራንትድ አትውሰዱት። ግራቲቲዩድ በጣም ጠቃሚ ነገር እንደሆነ መጽሐፉ ይናገራል። ሌላኛው ጸሐፊው አይምሮአችሁን ሰላም ለማድረግ ደስታ የሚባለው ነገር ከአይምሮአችሁ እንዲወጣ የምትፈልጉ ሰዎች ካላችሁ ከነጋችሁ በተለይ ከትላንታ የሚል ሀሳብ ያነሳል ጸሐፊው። ሌላኛው አይምሮአችሁ ሰላም እንዲሆን የምትፈልጉ ከሆነ ጸሐፊው ከትላንታችሁ ጋር ታረቁ የሚል አይነት ሀሳብ ያወራል። በእንግሊዝኛ በራሱ መንገድ ገልጿል። ግን ደግሞ ትላንትና ቂም የያዛችሁበት ትላንትና የምትፈሩት የሆነ ነገር ካለ አይምሮአችሁ ረጋ አድርጉትና ምንድነው የተፈጠረው የሚለውን ነገር አናላይዝ አድርጉት። በቃ ኢሞሽናል ሳትሆኑ ምንድነው የተፈጠረው? አይምሮ ምንድነው ትላንትና በእንትና እንድናድድ ያደርገኝ? ምንድነው እንትን እንዳደረግ ያደርገኝ? አንዳንዴ ወደኋላ መለስ ብሎ ነገሮችን ስታመዛዝኑ ጠንካራ የሆነ የጠጠረው ነገር ቀስ እያለ እንደሚላላ ታያላችሁ። ምናልባት ሌላኛው አንድ ሀሳብ ለመጨመር ያህል ሰልፍ አክሰፕታንስ ነው። በቃ ከነማንነቴ እቀበላለሁ። የሆነ ችግር አለ፣ ማዝንበት ነገር አለ፣ እንዲህ ችግር አለብኝ፣ እንዲህ የወጣሁት ቤተሰብ ከዚህ ነው፣ አካል ጉዳተኛ ነኝ፣ የሆነ የምትሉት ነገር አለ፣ አክሰፕት አድርጉት። በቃ ተቀብያለሁ። በቃ ያለው ነገር እንደዚህ ነው። ከዚህ ፍራውልን ለመገንባት ሞክሩ፣ ከዚህ ራሳችሁን ለመገንባት ሞክሩ። አክሰፕት ስታደርጉት እንደ በፊቱ ከባድ የሆነ ነገር እንደሚወርድ እንደማይሆን ታያላችሁ። ያስጨነቃችሁ አይምሯችሁን የያዛችሁ ነገር እየላላ እንዳይመጣ ከዚህ መጽሐፍ ትረዳላችሁ። ሌላኛው ጸሐፊ ሁለተኛ ነገር የምታዩበትን መንገድ ቀይሩ የሚለው ችግርን ነው። ችግርን ዲፋይን የምታደርጉበትን መንገድ ቀይሩ። ችግር ማለት ዛሬ ለምሳሌ የሆነ ነገር ሰርታችሁ ነገሮች ከእናንተ የተነሳ ችግር ብለን እናስብ። አንደኛው የሆነ ነገር ሰርታችሁ ነገሮች በምታስቡ መንገድ ካልሄደ ዛሬ የመጣው ውጤት የዛሬ ውጤት አይደለም፣ ትላንትና የተሰራ ነገር ነው። ትላንትና ልክ ያለው ነገር አለ፣ ትላንትና ወይ በደንብ አልሰራውም። ስለዚህ በቃ የትላንት ውጤት ነው፣ ነገ ደግሞ አዲስ ነገር መስራት አለብኝ። እንዲህ ብላችሁ አስቡ። ችግር የምታዩበትን መንገድ ቀይሩ። ከእናንተ ቁጥጥር ውጭ በሆነ መንገድ ማታስቡት ሁኔታ ውስጥ ከገባችሁ አንዳንድ ጊዜ መቃወም የሆነ እንትን ማለት ውስጥ አይደለም። መቀየር የምትችሉ ነገር ካለ ቀይሩ፣ ካልሆነስ አክሰፕት አድርጉት። አንዳንዴ ምን እንትን ነው ኦብስታክል ዘ ዌይ ላይ አንድ የስቶይኮች ቃል አለች፣ አንድ የሚጠቀሟት ላፌት አይደለ አሞርፋት የሚሏት ሀሳብ አለች። ስቶይኮች ይህን ሀሳብ ይወዱታል። ከባድ ነገር ካለ አሜን ብሎ መቀበል። እናንተ የማትቀይሩት ነገር ካለ አይምሯችሁ ረጋ እያለ ይሄዳል። ሌላኛው ከችግር ጋር ቅድም ያወራሁት ሀሳብ ነው።
ችግርና ማንነትን ለዩ። የሆነ ነገር ስታጠፉ በቃ ያንተ ጥፋት ነው፣ ትላንትና የሰራው ስራ ውጤት ነው እንጂ አንተ አይደለህም። የሆነ ነገር ሲበላሽ የተበላሸው ያ ነገር ነው እንጂ አንተ የምትነጋው ነገር ሁሉ ተበላሽቶ አይደለም። ይሄንን ቀይሩት። ይሄ በጣም አስፈላጊ ሐሳብ እንደሆነ ጸሐፊው ይናገር። ሌላኛው the feeling cycle ነው። ይሄኛው ሐሳብ ከምን ጋር ነው የሚገናኘው? ጸሐፊው ከምን ጋር አገናኝቶ ያወራል? ትንሽ የሚባል ስሜት ትልቅ ዋጋ አለው የሚል አይነት ሐሳብ ነው የሚያወራው። the feeling cycle የሚባለው ነገር በቃ ለምሳሌ ግንበልና ቀናችሁን ደብሯችሁ ከጀመራችሁ ይሄ ነገር እየተብላላ ምናልባት ማታ ስትመለሱ 5-10 ሰው ተጣልታችሁ ልትመለሱ ነው። the feeling cycle የምትባለው ነገር ከትንሽ ስሜት ጀምርና እየጎላ ነው የሚሄደው። ለጥሩም ነገር እንደዛ ነው። እንደውም ትልቅ ነገር ማሳካት የምትፈልጉ ሰዎች ካላችሁ ጻፍ ይላል small success ይኖራችሁ። በጣም ትንሽ ምናልባት በጧት መነሳት ሊሆን ይችላል፣ የሆነ ቀላል ነገር ማድረግ ይችላል። እሷን ሰክሰስ ያዟት። በዛች ስሜት ትንሽ ከበድ ያለ ትንሽ ከፍ ያለ ነገር አድርጉ። ስሜቱ ራሱን በራሱ እያበዛ ራሱን በራሱ እያሳደገ እየሰፋ እንደሚሄድ ይናገራልና ይችን አንደርስቲሜት አታርጓት ይላል ጸሐፊው። the feeling cycle የሚባል ነገር ትንሽ ስሜት የሆነችው ነገር በኋላ እየተብላላች እያደገች ወይ ወደ ጥሩ መንገድ ወይ ወደ መጥፎ መንገድ ልትመራችሁ እንደምትችል ጸሐፊው ይናገራል። እኔ እንግዲህ በማክስዌል የተጻፈውን ሳይኮሳይበርኔቲክስ የሚለው መጽሐፍ በዚህ መንገድ አየሁት። መጽሐፉን እንዴት አያችሁት? እርግጠኛ ነኝ ከዚህ መጽሐፍ የሆነ ቁም ነገር ቀርቶላችኋል ብዬ አስባለሁ። እኔ በግሌ የተጠቀምኩበት አሪፍ ሐሳብ የሚያነሳ መጽሐፍ ነው። እናንተ ግን መጽሐፉን እንዴት አያችሁ? ስለዚህ መጽሐፍ ስለዚህ ፕሮግራም ያላችሁን አስተያየት ከስር በማስቀምጥላችሁ የሶሻል ሚዲያ አማራጮች እየገባችሁ ልትጽፉልኝ ትችላላችሁ። አስተያየቶቻችሁን አያለው። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይህን ይመስላል። ቀጣይ ሳምንት እንዲሁ በአዲስ መጽሐፍ በአዲስ ሐሳብ እንገናኛለን። የቀጣይ ሳምንት ሰዎች ይበላል። መልካም ሳምንት። ባይ